ያ ዘመን ለሰማያዊዎቹ የይቻላል ማሳያ ያልተጠበቀ ግን ደግሞ ባልተጠበቀው የክብር ማማን ተዋክቶ ብቻ ሳይሆን ባልን አኮላሽቶ አንድነትን አብስሮ በጎልያድ ፊት የቆመ ሁሉ የሚሸነፍ በሚመስለው ከፍ ያለ መድረክ ጎልያዶችን መርታት እንደሚቻል በጽናት ያስመሰከረ መመራትና መምራት በአንድ ላይ ከተቀናጀ የሚዋደቁ ታታሪና ተናዳፊ ኮከቦችን ከያዝክ ተራራው ምድር የሚሆንልህ ከፍታው የሚያንስልህ የሰራና ታትሮ የሮጠ ካሰበበት ከወጠነው ውጥኑ የሚደርስ መሆኑን ያስመሰከረ የተግባር የመላቅና የማያንስ ምድር ላይ እንደሌለ ማሳወቅ የቻለ ነው። በወቅቱ ሰማያዊውን ማሊያ ለብሶ ለክብሩና ለክለቡ ፍቅር ለመሰዋት ፍቃደኛ የሆኑ ብቻ ሳይሆኑ ያሉበትን ክለብ ሁሉ ለቀው ኮብልለው የሰማያዊውን ማሊያ ክብርን ዳግም ከፍ ለማድረግና ከፍ ያደረጉ ኮብላዮች ሁሉ የሚቀላቀሉት ነው። ከአፍሪካ አህጉር እስከ መላው አህጉር ያሉ ድንቅ ልጆቹ ክብሩን የመጠበቅ ግዴታ ያለባቸው በሚመስል መልኩ ላባቸውንና ያላቸውን የእግር ኳስ አቅም ለመስጠት ከኋላ ሳይሆን ስሙ ሲነሳ ከፊት ለፊት የሚሰለፉ በርካቶች ናቸው። በወቅቱ ስሙና ክብሩ ከቀደምት የሊጉ ክለቦች ያነሰና ስሙም እምብዛም በመላው ዓለም የማይነሳው ይህ ክለብ መላው ዓለም አርማውን እንዲያነሳ ልባቸውን ብቻ ሳይሆን ማንነታቸውን ለመስጠት ከክብራቸው በፊት ክብሩን የሚያስቀድሙ የልብ ደጋፊዎችን ማፍራት የቻለ ነው። በወቅቱ የገንዘብ ዋንጫ የማንሳት ጠኔ የተጠናወተው ማንም የማይፈልገው ታላቅ ያልሆነ ግን ደግሞ ከታላላቅ ክብርን በእግር ኳሱ ካፈሩ ታላላቅ ክለቦች ከሚሳተፉበት መድረክ የተሰለፈ ነበረ። ይሁንና በእግር ኳስ ሐሴትን የሚያደርጉ የእግር ኳስ ኮማንዶዎችና አመራሮች እጅግን ከመውደቅ አንዳች ያገደው አልነበረም። ልባቸው በእግር ኳሱ ደስታን የምትሻ ግን ደግሞ እምብዛም በእግር ኳሱ ስምና ዝናቸው ያልናኘ ከዋክብቶች መፍለቂያና መገኛ ለመሆን በርካታ ጊዜያቶችን መጠበቅ ቢኖርበትም ስሙንና ክብሩን እስከ ወዲያኛው አሁን እስካለንበት በመድረኩ ክብሩ እንዲወሳ ያስቻሉ ድንቅ ባለታሪኮችን ማፍራት የቻለ ነው። እናንተ ምንም አትፈይዱም፣ በእግር ኳሱ እንኳን ታሪክ ልትጽፉ ታሪክ የማያወሳችሁ ናችሁ የተባሉ ተጫዋቾች፣ አሰልጣኞችና የማይታወቁ የሩሲያ መጤ ቢሊዮነሮች እጅ ቢወድቅም ስሙና ክብሩ በደማቁ በወርቅ ቀለም ያጻፉት ታሪክ ሰሪዎች ሆነው ማለፍ ችለዋል። አሁንም የዓለም ውድ የሚባሉትን የዓለም ክለቦች ሻምፒዮን፣ የቻምፒየንስ ሊጉ የዋንጫ ክብር ባለቤት፣ ከባድና ፈታኝ የሚባለውን የእንግሊዝ ፕሪሚየር ሊጉን ዋንጫ፣ የኤፍኤ ካፕ፣ የኤምሬትና ሌሎች የአውሮፓ ዋንጫን በማንሳት የሚወደድ ብቻ ሳይሆን በታሪክ የሚጎበኝ ድንቅ ሙዚየማቸውን ካሳመሩባቸው ማሸብረቂያዎቹ ውድ የሚባሉት ክብሮቹ ናቸው። ይህ ክለብ ጦርነትን ማስቆም የቻሉ ኮከቦች መፍለቂያ፣ ለሰብአዊ ክብር የሚቸሩ እጆች መገኛ፣ በተለይ ደግሞ ለጥቁር ተጫዋቾች የነጻነት ቤታቸው፣ የመገፋት የመጤነት ተነቃፊነትን ውሃ የከለሰ በሰማያዊ ቀለም የተሞሸረ ድንቅ ባለሙሉ ክብር ክለብ መሆን የቻለ ነው። ወደ ጉዳያችን ስናመራ ይህ ክለብ 86 ጨዋታ 0 ሽንፈት ያስተናገደን ታሪካዊ ክለብ ነው። ያ ወርቃማ ዘመንን ወደ እናንተ በጨረፍታ ልናደርሳችሁ ፈቅደናልና አብሮነታችሁን በላይክ በሼር በኮመንት ሰብስክራይብ እያደረጋችሁ እንድታጋሩን በመጠየቅ ወደ ዛሬው ጉዳያችን እናልፋለን። በእንግሊዝ ፕሪሚየር ሊግ ታሪክ ብዙ ክለቦች በሜዳቸው አስፈሪ ብቃት ቢያሳዩም እስካሁን ድረስ የማይረሳውን ክብረ ወሰን የያዘው ግን የቼልሲ እግር ኳስ ክለብ ነው። የዛሬውን አያድርገውና ቼልሲ ከ4 ዓመታት በላይ በስታንፎርድ ብሪጅ ላይ የተጫወቱትን 86 ተከታታይ የሊግ ጨዋታዎች ሳይሸነፉ ማጠናቀቃቸው በፕሪሚየር ሊግ ታሪክ ውስጥ እጅግ ከባድ ክብረ ወሰን ተብሎ ይታወሳል። የቼልሲው የ86 ጨዋታዎች የሜዳ ላይ ያለመሸነፍ ታሪክ ከራሽያው ባለሀብት ሮማን አብርሃሞቪች ጋር ቀጥተኛ ግንኙነት አለው። ሮማን አብርሃሞቪች ክለቡን በ2003 እንደ አውሮፓውያን አቆጣጠር ከገዙ በኋላ ከፍተኛ መዋለ ንዋይ ፈሰስ በማድረግ ዲዲየር ድሮግባን፣ ፒተር ቼክ፣
እና ሪካርዶ ካርቫሎ ያሉ ጠንካራ ተጫዋቾችን ወደ ስታንፎርድ ብሪጅ አምጥተዋል። አብራሞቪች በ2004 ጆዜ ሞሪኒዮን በአሰልጣኝነት መቅጠራቸው የዚህ ታሪክ ቁልፍ ክፍል ነው። ሞሪኒዮ ስታንፎርድ ብሪጅን ማንም የማይደፍረው ምሽግ በማድረግም ከፍ ያለ ክብርን ጽፈዋል። ዘ ስፔሻል ዋን በማለት ራሳቸውን የሰየሙት ፖርቹጋላዊው አሰልጣኝ ቼልሲን ወደ የአውሮፓ እጅግ አስፈሪ ቡድን ቀይረውት ነበረ። ምንም እንኳን ጉዞ በክላውዲዮ ራኔሪ ቢጀምርም አብዛኛውን ጨዋታ 60 ያህሉን የመሩትና ስታንፎርድ ብሪጅ እንደማይደፈር ምሽግ የገነቡት ጆዜ ሞሪኒዮ ናቸው። ሞሪኒዮ በመጀመሪያው የቼልሲ ቆይታቸው በሜዳቸው አንድም የሊግ ጨዋታ አልተሸነፉም ነበር። በዚያ ዘመን የክለቡ ስብስብ ደግሞ ከፍተኛ ጥንካሬ ነበረው። ዲዲዬ ድሮግባ በፊት መስመር አስፈሪ ግብ አግቢ ሲሆን ፍራንክ ላምፓርድ ከመሃል ሜዳ ግቦችን ያመነጭ ነበረ። በመካከሉ ጆን ቴሪና በግብ ጠባቂነት ፒተር ቼክ ያሉ ድንቅ ተጫዋቾችን ቡድኑን የማይሰበር አድርገውት ነበረ። በዚያ ዘመን ወደ ስታንፎርድ ብሪጅ በመሄድ ለተጋጣሚ ክለቦች እንደ ከባድ ፈተና ይቆጠራል። ብዙ ታላላቅ ቡድኖች በዚያ ነጥብ ማግኘት እንኳን ይከብዳቸው ነበረ። ከቼልሲ ቀጥሎ በሜዳ ላይ ከፍተኛ ያለመሸነፍ ክብረ ወሰን በመያዝ ሊቨርፑል ግንቦት 7 2017 እስከ ጥር 17 ቀን 2021 ድረስ 68 ተከታታይ ጨዋታዎችን ሳይሸነፍ ሲቆይ፣ ማንቸስተር ሲቲ ደግሞ ከታህሳስ 26 2010 እስከ ታህሳስ 1 2012 በመዝለቅ 37 ጨዋታዎችን በሜዳው ሳይሸነፍ የሶስተኝነት ደረጃን ይዟል። ማንቸስተር ዩናይትድም ቢሆን በሜዳው ከታህሳስ 26 ቀን 1998 እስከ ታህሳስ 2 ቀን 2000 ዓመተ ምህረት ድረስ 36 ተከታታይ ጨዋታዎችን ሳይሸነፍ ከታላቅ ክብረ ወሰን መካከል ይጠቀሳል። የቼልሲ 86 ተከታታይ ሜዳ ላይ ያለመሸነፍ ጉዞ የጀመረው መጋቢት 20 2004 ሲሆን የቆየው እስከ ጥቅምት 5 2008 ነው። እስካሁን ድረስ የማይነካ የፕሪሚየር ሊግ ታሪክ ሆኖም ቆይቷል። በአንድ ወቅት ስታንፎርድ ብሪጅን ምሽግ አድርጎ ይፈራ የነበረው ቼልሲ ዛሬ ግን የአውሮፓ ሊግ ተሳትፎውን ለማረጋገጥ ማንቸስተር ሲቲን በኤፍኤ ካፕ ማሸነፍ የግድ ቢሆንበትም በማንቸስተር ሲቲ የበላይነት በመጠናቀቁ ከኢሮፓ ሊግም መሰናበቱን አረጋግጧል። ዛሬ ቼልሲ ድንቅ የሚባሉ ከዋክብቶችን በእጁ ቢይዝም አንዳች ግን ለክብሩና ለክለቡ የሚመጥን ውጤትን በሜዳ ላይ ማስመዝገብ ተስኗቸው ይገኛሉ። የተወደዳችሁ የቻናላችን ቤተሰቦች ስለ ሰማያዊዎቹ በጥቂቱ በዚህ መልኩ ወደ እናንተ አደረስኩኝ። በሌላ ዝግጅት በሌላ ፕሮግራም እስክንገናኝ ቻናላችንን የወደዳችሁ ፕሮግራማችንን ያደነቃችሁ ላይክና ሼር፣ ኮሜንትና ሰብስክራይብ እንዲሁም ለሌሎች እንዲደርስ ሼር በማድረግ አብሮነታችሁን ስለምታደርሱን ከልብ በማመስገን የዛሬን በዚሁ እናበቃለን። በሌላ ዝግጅት እስክንገናኝ በያላችሁበት ሰላምና ቸርነት፣ ጤንነትና ፍቅር ከናንተ እንዳይለይ በመመኘት በዚሁ ተሰናበትኳችሁ። ቸር ይግጠመን።